ማዕቀብና በሚስጥር የተከበበችው የፋርስ መናገሻ። ውድ ተመልካቾቻችን ዛሬ ይዣችሁ የሚሄደው ዓለም በጥርጣሬ ወደምትመለከታት ነገር ግን በውስጧ እጅግ አስገራሚ ድንቆችን ወደ ያዘችው ሚስጥራዊቷ ኢራን ነው። ብዙ ጊዜ በዜና የምትሰሙት ሁሉ ለጊዜው ረስታችሁ ከአሁኑ ሰዓት ጀምሮ በአካል እዛ እንዳላችሁ ሆናችሁ ተከተሉኝ። ዛሬ የምናያት ቴህራን በበረዶ በተሸፈኑት የአልቦርዝ ተራራዎች ግርጌ የምትገኝ የዓለምን ፖለቲካና ታሪክ ለሺህ ዓመታት ስትዘውር የኖረች ግዙፍ ከተማ ናት። ታውቃላችሁ፣ ቴህራን የንጽጽር ከተማ ናት። በአንድ በኩል እጅግ ዘመናዊ የሆኑ ሰማይ ጠቀስ ህንፃዎችንና በዲጂታል የታገዙ ሜትሮችን ስታዩ፣ በሌላ በኩል ደግሞ ከሺህ ዓመታት በላይ ታሪክ ያላቸውን የፋርስ ስልጣኔዎች ታገኛላችሁ። ወደ ከተማዋ ስንገባ መጀመሪያ ትኩረታችንን የሚስበው ልክ እንደ ኤፍል ታወር የከተማዋ መለያ የሆነው አዛዲ ታወር ነው። ይህ ህንፃ የነጻነት ምልክት ብቻ አይደለም። በ1971 ዓ.ም የፋርስ ግዛት የ2500ኛ ዓመቱን ሲያከብር 8000 አብነ በረዶች ተጠርበው የተገነባ የጥበብ ስራ ነው። ነገር ግን የቴህራን እውነተኛ ምስጢር ያለው ከመሬት በታችና በጠባብ መንገዶቿ ውስጥ ነው። እስቲ ያስቡት፣ በዓለም አቀፍ ማዕቀብ ውስጥ ሆና እንዴት እንዲህ አይነት ግዙፍ ከተማን መገንባት ቻሉ? ከተማዋን ስታቋርጡ የምታዩት ንጽህና፣ የፓርኮች ብዛትና የሰዎች እርጋታ ኢራን ውስጥ ጦርነት አለ ብላችሁ እንድትጠይቁ ያደርጋችኋል። በተለይ ደግሞ በምሽት ቴህራን ወደ ሌላ ዓለም ትቀየራለች። በሺዎች የሚቆጠሩ መብራቶች ከተራራው ስር ሲበሩ ከተማዋ የወርቅ ምንጣፍ የተነጠፈባት ትመስላለች። ዛሬ የምናየው ቴህራንን ብቻ አይደለም። ዛሬ የምናየው ተስፋን፣ ጥበብን እና በማዕቀብ ያልተብረከረከውን የፋርስ ወኔ ነው። የኢኮኖሚው እንቆቅልሽ፣ ነዳጅ ከውሃ የሚረክስባት ሚስጥራዊት ምድር። አሁን ደግሞ ወደ ኢራን ትልቁ እንቆቅልሽ እንገባለን። ለመሆኑ አንድ ሀገር በዓለም አቀፍ ማዕቀብ ታንቃ እንዴት እንዲህ አይነት ግዙፍ ኢንዱስትሪዎችንና የቴክኖሎጂ አቅምን ልትገነባ ትችላለች? መልሱ ያለው እዚህ የምታዩት የነዳጅ ማደያ ላይ ሳይሆን አይቀርም። አንድ አስገራሚ እውነታ ልንገራችሁ። ኢራን ውስጥ ነዳጅ ከውሃ ይረክሳል። አዎ፣ አልተሳሳትኩም። በዓለማችን አራተኛውን ግዙፍ የነዳጅ ክምችት የያዘችው ኢራን ለዜጎቿ ነዳጅን የምታቀርበው በማይታመን ዋጋ ነው። በኢትዮጵያ በሊትር የምንከፍለውን ዋጋ ስታሰቡት ኢራን ውስጥ መኪና መንዳት ለብዙዎች እንደ መዝናኛነት ነው የሚቆጠረው። ይህ ርካሽ ነዳጅ ነው እንግዲህ ለሀገሪቱ የትራንስፖርትና የኢንዱስትሪ እድገት ትልቁን ጉልበት የሰጠው። ግን ነገሩ ሁሉ አልጋ ባልጋ አይደለም። ወደ ገበያ ወጣ ስንል የኢራን ገንዘብ ሪያል ሌላ ታሪክ ይነግረናል። በማዕቀቡ ምክንያት የሪያል ዋጋ በዓለም አቀፍ ደረጃ ክፉኛ ስለወረደ በኪሳችሁ ጥቂት $100 ይዛችሁ ከገባችሁ ኢራን ውስጥ የሚሊዮነር ህይወት መኖር ትችላላችሁ። በሚሊዮን የሚቆጠሩ ኖቶችን በእጃችሁ ስትይዙ የኢኮኖሚው ፈተና ምን ያህል ከባድ እንደሆነ ይሰማችኋል። የሚገርመው ግን ኢራናውያን እጃቸውን አጣጥፈው አልተቀመጡ። ዓለም አቀፍ የቪዛ ወይም ማስተር ካርድ አገልግሎቶች ስለታገዱባቸው የራሳቸውን እጅግ ዘመናዊ የዲጂታል የባንክ ስርዓት ፈጥረዋል። የራሳቸው የኦንላይን ገበያ፣ የራሳቸው መኪና አምራች ፋብሪካዎችና የራሳቸውን ድረገጾች ገንብተዋል። ኢራን ማለት በሩ ተዘግቶባት በመስኮት ወጥታ ዓለምን የምታስደምም የጽናትና የብልሃት ሀገር ናት። የዛሬው ጉዟችን በኢኮኖሚ ብቻ አይበቃም። የሰዎቹ ማህበራዊ ህይወት ደግሞ ከዚህ ይበልጥ ያስገርማችኋል። ማህበራዊ ህይወት፣ ተአሮፍና ከግድግዳዎች በስተጀርባ ያለው ሚስጥር። አሁን ደግሞ ከህንፃዎቹ እና ከኢኮኖሚው ቁጥሮች ወጣ ብለን ወደ ኢራን እውነተኛ ነፍስ እንገባለን። ስለ ኢራን ማህበራዊ ህይወት ስታስቡ በዜና የምታዩት ጥልቅ ህግና ደንብ ብቻ ሊመጣባችሁ ይችላል። ነገር ግን እውነታው የሚጀምረው ከቤቶቹ ግድግዳ በስተጀርባ ነው። ስለ ኢራን ሴቶችስ ምን ያህል ያውቃሉ?
ብዙ ጊዜ እንደሚነገረው ሴቶች ተጨቁነው ወይም ተዘግቶባቸው የሚኖሩ እንዳይመስሏችሁ። የኢራን ሴቶች የሀገሪቱ የእውቀትና የጥበብ ሞተሮች ናቸው። ታምናላችሁ? በኢራን ዩኒቨርሲቲዎች ውስጥ ከ60% በላይ የሚሆኑ ተማሪዎች ሴቶች ናቸው። በሕክምናው፣ በቴክኖሎጂው እና በኪነ ጥበቡ ዘርፍ ሴቶች ቀዳሚውን ስፍራ ይዛሉ። የኢራናውያን ቤት አንኳኩታችሁ ስትገቡ ደግሞ ፍጹም ሌላ ዓለም ይጠብቃችኋል። እዛ ውስጥ ጥብቅ የሆነ ህጎች የሉም። እዛ ውስጥ ሙዚቃ አለ፣ እዛ ውስጥ ግጥም አለ፣ እዛ ውስጥ ዘመናዊነት አለ። ኢራናውያን ለሺህ ዓመታት በግጥም የታነጹ ህዝቦች በመሆናቸው ንግግራቸው ስነ ጽሁፋዊ፣ አቀባበላቸው ደግሞ ልብ የሚነካ ነው። ኢራን ማለት በውጭ የምታሳየው ገጽታና በውስጧ የያዘችው እውነታ ለሁላችንም አዲስ ግኝት የሚሆንበት ሚስጥራዊት የፍቅር ምድር ናት። የፋርስ አሻራ ከፐርሴፖሊስ ፍርስራሽ እስከ ቬራዝ ገነት። አሁን ደግሞ ከዘመናዊው የቴህራን ግድግዳ ወጣ ብለን ወደ ኋላ በሺዎች የሚቆጠሩ ዓመታትን እንጓዛለን። ወደ ደቡባዊቷ የኢራን ክፍል ስንሄድ የዓለማችንን ታሪክ የቀየረው የታላቁ የፋርስ ግዛት መገኛ የሆነው ፐርሴፖሊስ ይጠብቀናል። እስቲ አስቡት፣ ከ2500 ዓመታት በፊት የታላቁ ቂሮስና የዳሪዮስ ግዛቶች ዓለምን ያስተዳደሩት ከዚህ ስፍራ ነበር። እነዚህ የምታዩቸው ግዙፍ የድንጋይ አምዶችና ቅርጾች የሰው ልጅ በዛ ዘመን የደረሰበትን የህንጻ ጥበብ ልዕልናን ይመሰክራሉ። ከዚህ ወጣ ብለን ደግሞ ወደ ቪራዥ እንገባለን። ቪራዥ የግጥም፣ የፍቅር እና የአበባ ከተማ ናት። እዚህ የሚገኘው ናስር አልሙልክ ወይም ሮዝ መስጊድ ጠዋት ላይ የፀሐይ ብርሃን በመስታወቶች ውስጥ ሲያልፍ ምስሉ ከምድራዊ ነገር ይልቅ ሰማያዊ ገነት ይመስላል። ቪራዥ ውስጥ ያሉት የገነቶች ውበትና የታላላቅ ገጣሚዎች መቃብር ኢራን ለጥበብና ለፍቅር ያላትን ጥልቅ ቦታ ያሳያችኋል። ውድ ተመልካቾቻችን ኢራን ውስጥ ያደረግነውን ጉዞ እዚህ ላይ ያበቃል። ኢራን ማለት ለብዙዎች በዜና እንደምንሰማት የጦርነት ወይም የፖለቲካ ምድር ብቻ አይደለችም። ኢራን ማለት ነዳጅ ከውሃ የሚረክስባት፣ ሰዎች ለሰው ልጅ ያላቸውን ክብር ጣሪያ የነካባት እና ጥንታዊ ታሪክ ከዘመናዊ ቴክኖሎጂ ጋር ተስማምቶ የሚኖርባት ድንቅ ሀገር ናት። ከዛሬው ጉዟችን ይበልጥ የገረማችሁ ነገር ምንድነው? ነዳጅ መርከሱ፣ የገንዘብ ሁኔታ ወይንስ የኢራውያን እንግዳ ተቀባይነት? ሐሳባችሁን ኮሜንት ላይ እንድታጋሩኝ እፈልጋለሁ። ይህን ቪዲዮ ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናሌ አዲስ ከሆናችሁ ደግሞ እንደዚህ አይነት ዓለምን በቤታችሁ ሆናችሁ የምታዩባቸውን ቪዲዮዎች እንዳያመልጣችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ ሌላ አስገራሚ ሀገር ይዤላችሁ እስክመጣ ድረስ ቸር ያቆየን። ሰላም ለሀገራችን፣ ፍቅር ለሕዝባችን። ቻው።